የደህንነት መረጃ ወጥቷል ተብሎ ተበጥብጧል። እንደ ሚድል ኦፍ ዲስከሽን እንደዚህ ተይዞ ወጣ። ከዛ እንዴ ዮናታን ብርሃኑ የኢተርናል ሚዲያ እና ኮሚኒኬሽንስ ቺፍ ስትራቴጂ ኦፊሰር ነው። if your vision is right የምትወስደው ሪስክ ወይ ያስተምርሃል ወይ ደግሞ ወደምትፈልገው መንገድ ይመራሃል። የተለያዩ አይነት አኒሜሽን እና ቪዥዋል ኢፌክትስ በመስራት ወደ ሚዲያ እና ኮሚኒኬሽን ስራ ገብቷል። ያንተ ሴክተር is unique ሴክተር። ለምን ዳቦ መሸጥ አይሆንም? ባይ ሁክ ኦር ኩክ ታመጣዋለህ እንጂ ይሄን መስራት አንችልም ምናምን የሚለው ነገር ክላሳችን ላይ አልነበረም። ራስህን ዳውት ያረክበት ጊዜ ነበር all the time። ከዚህም በተጨማሪ እንግዲህ የተለያዩ አይነት ኮንሰርቶች፣ ሁነቶች ላይ የላይቲንግ፣ ስቴጅ፣ ሳውንድ እነዚህን አገልግሎቶችን በማቅረብ የሚታወቀውን ኢተርናልን በስትራቴጂ የሚመራው እሱ ነው። አዲስ አበባ በአመት ውስጥ ሺዎች የሚቆጠሩ ሁነቶችን ታዘጋጃለች። እንግዲህ ሁነቶችን ደግሞ ማራኪ የበለጠ እንዲያምሩ ከሚያደርጉ ነገሮች መካከል አንደኛው ስክሪን፣ ላይቲንግ፣ ስቴጅ፣ ሳውንድ ሲስተም እና ሌሎችም ነገሮች። እንደው ማጋነን አይሆንብኝም፣ እርግጠኛ እንደው በከተማችን ውስጥ የሚደረጉት ሁነቶች 80% ማለት እችላለሁ ስክሪን እና ስቴጅ በማቅረብ ኢተርናል ኮሚኒኬሽንስ ይታወቃል። ዛሬ እንግዲህ የምገኘው በሲኢኦቹ የኢተርናል ኮሚኒኬሽንስ ቺፍ ስትራቴጂ ኦፊሰር አቶ ዮናታን። ዮኒ እንዴት ነህ? አለሁ እንደና እግዚአብሔር ይመስገን። እንኳን በደህና መጣህ እላለሁ። መጀመሪያ እንኳን በደህና ቆየህ። አሪፍ። እናንተ እንኳን የምንተዋወቀው በብዙ ነገር በብዙ ቤተሰብ ብዙ ኮመን ጓደኞች ስላሉ ያው ሁሌ እንገናኛለን። ግን ያው በስራ ደግሞ እንደዚህ በማግኘቴ በጣም ደስ ብሎኛል። እስቲ በጠዋት ተነስተን እንግዲህ አዲስ አበባችንን ዞር ዞር እያልን እንወያያለን ስለ ስራ። ደስ ይለኛል። የት ሰፈር ነው ያደግከው? ልደታ። የልደታ ሰፈር ልጅ ነኝ። ኧረ እንዴት ቢሪሞ ሜዳ ዘቅ ብሎ እዛ። አሪፍ። እንዴት ነበረ እስቲ ስታድግ የነበረው? ይሄ ሁሌ የምናስታውሰው ነገሮች አሉ። የኳሷ አለ፣ ጨዋታ አለ። እንዴት ነበረ? ያው የኛ ቤተሰቦች ያው ትንሽ ስትሪክት ስለሆኑ ለነገሩ እኛ እንደሌላው ልጅ ከአጠገባችን ቢኖር አልተጫወትንም። ሳልፍ ብቻ ናቸው የማውቀው አይደለ? አዎ። ግን ያው ብዙ ጊዜ ያው የማስታውሰው ቤት ውስጥ በማሳለፍ የሚጎረጎሩ ነገሮች፣ የሚበላሹ ነገሮችን እያበላሸን እዛ ውስጥ ነው ያደግነው። አባቴ ያው የቀድሞ የድሪሊንግ ኢንጂነር የመጀመሪያዎቹ ድሪሊንግ ኢንጂነሮች ውስጥ አንዱ ነው። እሱ ብዙ ጊዜ ያው ቤት አያሳልፍም፣ ግን ቤት ሲሆን ያው አንዳንድ ነገሮችን መጎርጎር፣ መኪና መስራት ምናምን እንደዛ ያዘወትራል። እኔ ወደዛ ተስቤ በቃ አንድ ላይ ከሱ ጋራ እንትን ስንል ነው የምናድገው። ያው እንደዛ ነው ያደግነው። ትምህርት ቤት ደግሞ ቅዱስ ዮሴፍ ትምህርት ቤት ነው ሴንጆ፣ እዛ ነው የተማርነው። እዛ እስከ ኬጂ እንግዲህ እስከ 12ኛ እዛ ነው የጨረስነው። ሙሉ ነው እዛ ነው የጨረስነው። አንድ ትምህርት ቤት መማር እኮ ደስ ይላል፣ አሪፍ ነው በጣም። ያው ሌላ ሁለተኛ ቤተሰብ የምታፈረው ትምህርት ቤት ነው። አዎ ደግሞ የሴንጆ አላምናይ በጣም እኔ ትዝ የሚለኝ አሁንም እኔ ዳጊ ኒሴን ምናምን ስናገኛቸው ከድሮም ጀምሮ በጣም ታይት የሆነ ኮሚኒቲ ነው ያለው የሴንጆ ደግሞ አይደለ? በጣም አሪፍ። ናዛሪያን ብራዘርስ እየተባባልን እንኖራለን። that's nice። ጅማ ዩኒቨርሲቲ ነው ደግሞ ኮሌጅ የተማርከው? ኮሌጅ ጅማ ዩኒቨርሲቲ ነው የተማርኩት ሜካኒካል ኢንጂነሪንግ ነው። አሁን ከምትሰራው ጋር ያያዛል ምናምን እንዳትለኝ። ግን አክቹዋሊ በእኛ ጊዜ ትዝ ይልህ ድሮ ወይ ዶክተር አለዛ ኢንጂነር ደግሞ ኤሌክትሪካል ኢንጂነሪንግ ምናምን ነው የሚመረጠው የነበረው። ግን የአባቴ ኢንፍሉዌንስ ስላለ ሜካኒካል ኢንጂነሪንግ ትዝ ይለኛል በጣም ትንሽ ሰው ነበር የገባነው። 30 ምናምን ተማሪ ብቻ ነበር የኛ ባች ጅማ ዩኒቨርሲቲ ማለት ነው። ሌሎቹ ሲቪል እናንተን በሁለት ክላስ ሁሉ ነው የነበሩት እና እኛ በጣም ትንሽ ነበር። ግን በቃ ሜካኒካል ኢንጂነሪንግ ግን የወደድኩት ያኔ ነው። እዛ በተለይ የነበሩት ፕሮፌሰሮች ከህንድ የመጡ ፕሮፌሰሮች ነበሩ። ደግሞ ስትሮንግ የሆነ ፋክልቲ ነው ጅማ የነበረው በሁሉም ዲፓርትመንት። በጣም ጠንካራ ነው። ትንሽ ችግሩ ምንድነው ድሮ የሜካኒካል ኢንጂነሪንግ ስትማር ሁሉንም ነገር ነው የምትማረው። አሁን ነው የተከፋፈለው። ቴርሞዳይናሚክስ ምናምን እንደዚህ ሁሉንም አንድ ላይ ታጭቆ ስለሆነ የሚሰጥህ ኢት ዋዝ በጣም ታፍ፣ ግን በጣም ደስ የሚል ጊዜ ነው ያሳለፍነው።
እንዴት ነው ታዲያ ቆይ ከሜካኒካል ኢንጂነሪንግ አሁን ወደ ኮሚኒኬሽንስ ኢቨንት ያ ሽፍት እንዴት ነው የመጣው? ሁሌም ነው በቃ ሁሌ እንደዚህ ስናገር እንዲህ ሰው በቃ በተማረበት አይሰራ እውነት እኮ ነው ይባላል። እኔም ህግ ነው የተማርኩት ግን ሚዲያ ላይ ነኝ ገብቷል። ልክ እንደዛ ነው እና ፊልድ ኦፍ ስታዲህ እና ስራ በጣም ይለያያል አብዛኛው ጊዜ። እንዴት ነው ወደ ፎርዚ የኛ ጊዜ 4 ዓመት ነበረ ሜካኒካል ኢንጂነሪንግ። አይ ዶንት ኖ አሁን ከጨመረ አላውቅም፣ ግን 4 ዓመት ላይ ያለው ይሄ አኒሜሽን መስራት፣ 3D ዲዛይኖች መስራት እነዛ ደስ ይለኛል። አክቹዋሊ አካዳሚካሊም እኔ ሞር የሽምደዳና የዲዛይን ስራ ላይ በጣም ጎበዝ ነኝ። ሶ ቢኮዝ ኦፍ ዳት ትዝ የሚለኝ ለእኛ ፊፍዚሮች የመጨረሻዎቹ ፊፍዚሮች ነበሩ ያኔ እና ለነሱ ፋይናሊ ፕሮጀክት 3D አኒሜሽኖች ምናምን ሰራላቸው ነበር እዛው ያው እንደ ፌቨር ትዝ ይለኛል። እንደውም አንድ ፈተና እንደ ነገ ልንፈተን ዛሬ አኒሜሽን ለአንድ ፕሬዘንቴሽን እየሰራው ከዛ ሰውየው ድጋሚ ያስፈትኑኛል። አንተማ እንደዚህ ግሬድ አታመጣም ብሎ አገባም ነበር እንደ ክላስ ተጣፋ ነበር በጣም አብሽቼ በቃ ከዛ ኤግዛሙንም በደንብ አልሰራሁትም። ከዛ ስለቢያቀኝ እንዴ እንደዚህ አይነት ኤግዛም ከመጀመሩ ነው ማለት እንደዚህ ውጤት ነው የጃያ ማምጣት ጀመረ። ያኔ ነው በቃ ፓሽኑ አደረብን። ከዛ ጅማ ዩኒቨርሲቲ የተወሰነ ጊዜ ጀምሮ ሙቭ ያደረገ አሁን ፓርትነር የሆነ ግሩም ጥበቡ አለ። ሶ እሱ ከሱ ጋራ እዚህ ስንመጣ ለረፍት ከሱ ጋር ደግሞ አንዳንድ አኒሜሽኖች ሙቪዎች ድሮ አኒሜሽን በጣም ዩኒክ ስለነበረ በቃ አንዳንድ ነገሮችን አኒሜት ማድረግ ምናምን በቃ ሙቪ እንሰራለን የሚል ሀሳብ ነው። አሁን ምን ያህል ከባድ እንደሆነ ሲገባ ባውቀው ያኔ አልሞክረውም ነበር፣ ግን ፍሬም ባይ ፍሬም እንደሆነ ባውቀው ግን እንደዛ ነው። እሱ ፓሽን እያደገ መጣና ስንወጣ እንዳጋጣሚ ሆኖ ያው ሰቃይ ባልሆንም ጥሩ ግሬድ ነበረኝ። ቀለም ነህ እንዴ? አይ ቀለም ባለው ቦታ ላይ አለበት እና ያኔ ስኮላርሺፕ ማለት በቃ እዛ አሁን በጣም ጎበዝ ተማሪዎች ሁሌ እዛ ይቀሩና ያስተምራሉ። ለዛ ሴሌክት ተደርገን ግን ትምህርት ሚኒስቴርና ጅማ ዩኒቨርሲቲ ትንሽ ዲስአግሪመንት ነበራቸው። ራሳችሁ መቅጠር አትችሉም እኛ መመደብ አለብን ብለው እና ቢኮዝ ኦፍ ዳት እንትን ተባልን፣ በቃ ቆዩ ተባልን እና እዚህ ያኔ በጣም ረጅም ጊዜ ነበረኝ እዚህ የማሳለፍ አዲስ አበባ ከተመረኩ በኋላ። ስለዚህ ያኔ ከግሩም ጋራ አንድ ላይ ዝም ብለን እንደዚህ ኤክስፐሪመንት ምናምን ስናደርግ እንደ አጋጣሚ ሆነ ያው ጓደኞቻችን ምናምን እንዴ ቆይ እንትን ማስታወቂያ የሚሰራ ሰው ይፈልጋል እንደዚህ አይነት ነገር ፕሮዳክት አኒሜሽን ምናምን ሲባል ያው በጣም የተካበደ አይደለም ያኔ በጣም አኒሜሽናችን በጣም ስቱ አማታ ግን በቃ እንደዛ ሲባል ይሄ ፍሪላንስ ሆኖ መስራቱን ለሰው አውትሶርስ ማድረጉን እየለመድ ነው መጣ። ከዛ በዛ ነው እንግዲህ እያደገ ሄዶ ከዛ ኢተርናልን ደግሞ ሌላ ምዕራፍ ላይ ገባ ነው እና ስቆይ ተቀጥረህ ሰርተህ ታውቃለህ? 6 ወር አይደል? ሁሌ የሚቆጨኝ እሱ ነው። ምክንያቱም 6 ወርም የተቀጠርነው ትዝ የሚለኝ ለሰዎች ሲቪ ስልክ አንድ ላይ ልኬ ነው። ከዛ እስቲ ናግባ ተብዬ አንድ እንትን ሰብመርሰብል ፓምፕ የሚያስመጣ ካምፓኒ እዛ ላይ የሴልስ ኢንጂነር ሆኜ ተቀጠርኩ። ግን እንደዛ ቢሆን የተቀጠርኩ እንጂ በቃ እሰራ የነበረው በጣም ወጣ ያለ ነገር ነው። ለምሳሌ ዶክመንታቸውን ዲጂታይዝ ማድረግ ምናምን ያኔ ዝም ብሎ በፋይል ነው የሚያዘውና በቃ ኤክሴል በኤክሴል እንያዘው ምናምን ብዬ በቃ እሱ ዳታቤዝ ማድረግ እንደዛ መስራት ምናምን በቃ እነዛ ነገሮች ቴክኖሎጂ ላይ ተመርኩዞ ሶሉሽን መስጠት ለፕሮብሌሞች በጣም ነው ደስ የሚለኝ። እንደዛ ነበር የምንሰራው። ግን 6 ወር ብቻ ነው የሰራሁት። ይቆጨኛል የሚያልኩ ለዛ ነው። እስቲ እንግዲህ ወደ ቢዝነስ መክፈት ወይንም ስራ ፈጠራ ላይ ስንመጣ ከትላንት ከጂጋ እያወራን ነበረ እና ያው እያወራን እሱ ነው ፋይል ያቀበለ እና ምን አለኝ እስቲ እንደው የምታስታውሰው ነገር ምን አለ ለዋለው እኔ በጣም ትዝ የሚለኝ አለ ያኔ እንዴት ቢዝነስ ራን መደረግ እንዳለበት ካለማወቃችን አለ
ሁሉም ጓደኞቻችን ተሰብስቦ ፕሌይስቴሽን፣ ኮል ኦፍ ዲዩቲ እና ፊፋ የምንጫወትበት ለ1 ዓመት ቪዲዮ ጌም ነበረ ስንጫወት የነበረው አለ። እስቲ ቆይ ያንን ሽፍት ስታረግ አንደኛ ማወቅ የምፈልገው ከጓደኛ ጋር ስራ መስራት በጣም ከባድ ነው። ከጓደኛ ጋር ለመስራት እና ያንን ድርጅት ለመክፈት እንዴት ወሰን? ከዛ ደግሞ አሁን ይሄ ጓደኞች ሁሉ ተሰብስበው መጥተው ቪዲዮ ጌም በለው እንደዚህ ቁጭ ብለህ የምትጫወትበት ከዛ ሃንግ አውት ስፖት ወደ ዋና ቢሮ ለመመለስ እንዴት ምን አይነት ፕሮሰስ ነበረው? አሪፍ ነው። ሶ የመጀመሪያ አራታችን የተገናኘንበት አጋጣሚ የሮትራክት ክለብ ያኔ አሁንም በጣም ስትሮንግ ሆኗል፣ ግን ያኔ ደግሞ ገና መጀመሩ ምናምን ነበር። ያው እኛ አልሰማ አናውቅም። ሶ በዛ እኔና ግሩም ስለምንተዋወቅ አንድ ሮትራክት ክለብ አልፋ የሚባል ልንመሰርት ከሌሎች ልጆች ጋር ኮምባይን ስናደርግ የአሁኖቹን ያው ወንድሞችን ያው ፓርትነሮች የሆኑት ድንበሩና አብዩን ያኔን የተገናኘ ነው ሮትራክት ላይ። በጣም የሚያሳፍር ነገር ነው። ኦንሊ ሮትራክት ክለብ የተዘጋው ማቀው የኛን ነው። ምክንያቱም ፍሬንድሺፑ በለጠና ሁሉም ሄንጋውት ማድረግ ምናምን ነው እንጂ ሮትራክት እንትኑን ረሳ ነው አላማውን ረሳ ነውና፣ ግን ሮትራክት ክለብ ሁሌ ይሉኛል ሮትራክት ክለብ እኮ ኢተርናልና አፍርቷል ይባላል። በዛ ነው የተገናኘ ነው እና መጀመሪያ ስንገናኝ ሁለቱ አይቲ ዘርፍ ላይ ናቸው ያሉት። ተቀጥረው የተለያዩ ያኔ ማለት ሲዲኤም ገና የመጣ ጊዜ አሳን ጊዜ እድሜንም በዛው አስጠጣ ያኔ በቃ በጣም ሃይፕ የነበረበት ጊዜ ነው። ኢንተርኔት ካፌ ነው የምትጠቀመው እንጂ ሌላ ቦታ የለም። እነሱ ያንን እየሰሩ ምናምን አሳይድ ቢዝነስ ደግሞ ያው ላፕቶፕ ሲዲኤም የመጫን ምናምን ያኔ በቃ ብርቅ ነው ላፕቶፕ ላይ መጫን እና እሱን ስለሚሰሩ አንድ ላይ ቁጭ ብለን እንደዚህ ስናወራ ይነዋት ላይክ ለምን አንድ ላይ ሆነ በቃ እንደዚህ የምንፈልገውን ስራ ለምን አንሰራም? እኛም ፋሽኑ አለን፣ ለምሳሌ አኒሜሽን ላይ ማስታወቂያ ላይ ምናምን መስራት፣ እነሱ ደግሞ በቃ ይሄ የአይቲ ቢዝነሷ ጥሩ ናት። በዛን ጊዜ ላፕቶፕ ላይ መጫን እንደቀላል ነገር ስላልነበር በጣም ብዙ ነው ቢዝነስ ፍሎ። ስለዚህ ያው ትንሽ ብርም ብትሆን ማለት ነው እንደዚህ የሚገኝ ከሆነ እስቲ አንድ ላይ እንሆንና የሆነ ነገር እንፍጠር በሚል ነው አንድ ሁለት ስንል ኢተርናልን የተጀመረው። ያ ቅድም ግሩም ያነሳልህ ጌም የሆነው ምንድነው? በዛን ጊዜ እኛ ብቻ ነን ያው ቢሮ የነበረን እና ቢሮአችን መጥፎ ቦታ ነው። 22 ምድረ ከብድ ህንጻ የምትላለች አሁን ሳይኗ ሁሉ ጠፍቷል። እዛ ህንጻ ላይ ናት ያለ ነውና ሁሉም በቃ የኛ ጓደኞች ይሰሩና በቃ ሴንተር ፖይንት ናት 22 መሰብሰቢያ የመጣን በቃ እንጫወታለን ምናምን። ከዛ ኮል ኦፍ ዲዩቲ ፌመስ ነበር። ከዛ ሳናስበው በቃ ኃይለኛ ቶርናመንት ግጥሚያ ሆነ። ከዛ the first decision we took እነሱን እምቢ ላለ ማለት ያው ስለማናውቅ ያንን ቢሮውን መዝጋት ነው። ወደ ሁለተኛው ቢሮ ሙቭ ያደረግንበት the main reason is ልጆቹን እንዴት እምቢ እንላቸዋለን እነዛ ለምን ብለን ሙቭ አደረግን። ኦኬ ቢዝነስ ስትራቴጂ አለ ምናምን ካለ ግሩም ውሸቱን ነው ለዛ የዘጋው ያንን ቢሮ። እንግዲህ ጓደኞችን ላለማስቀየም ወይም ጓደኞቻችሁን ላለማስቀየም ብላችሁ ቢሮ ቀየራችሁ። አሪፍ። እስቲ ኦፖርቹኒቲ ዋይዝ እንግዲህ የተለያዩ አይነት ስራዎች ይመጣሉ። ትልቅ ስራ አግኝተህ ኦኬ ይሄ ነገር this is a big project ብለህ ራሳችን በደንብ ሪስፖንሲቢሊቲ ወስደን መስራት አለብን ያልከውን ፕሮጀክት ታስታውሰዋል? የመጀመሪያው ትዝ ይለኛል። የኛ የቢሮአችን ያኔ ስትራክቸር የነበረው ምንድነው? ሁለት ነገር ለመስራት ነው። ምክንያቱም ገና ለቢዝነሱ አዲስ ስለነበርን በቃ ደሞዝ የምንከፍለውን የሚያስችል ኤኒቲንግ ከቴክኖሎጂ ጋር የተያዘ ሊሆን ይችላል፣ አዳዲስም ነገር ለምደንም ሊሆን ይችላል። በሱ አትሊስት ደሞዛችን እየከፈልን፣ ሁለተኛው ግን አራታችንም ስንጀምር ስንነጋገር ያኔ ገና ምስረታው ላይ ዩኖዋት ላይክ ቢሮ ከጀመረ በቃ ደስ የሚለን የሚያስደስተንን ስራ ነው መስራት ያለብን ብለን ተነጋግረን ነበር እና ብዙ ጊዜያችን የምናጠፈው ሪሰርች እና ኢንሳይት ላይ ነው ብዙ ጊዜ የምናጠፈው እና
እንዳልኩ ብዙ ብር አልነበረንም ማለት ላይክ ሁላችንም አራታችንም ከቤተሰብ ነው ያዋጣነው 20 ሺህ ብር በቃ እናዋጣ ተብሎ እንዴት እዛ ቁጥር ላይ አብዩ እንደደረሰ አላውቅም እንደዛ ተብሎ እኔ ትንሹን ያዋጣሁት 15 ሺህ ብር ከዛ ግን ከዛች ካለችን 2500 ብር ደሞዝ ቀንሶ አሟልቷታል እሷ ከዛ ግን እንደዛ ስናደርግ ብዙ ጊዜያችንን እንዳልኩ የምናጠፋው እንደዚህ ዩኒክ ፕሮጀክቶች በተለይ ሶሉሽን ድሪቭን የሆነ ቴክኖሎጂ ድሪቭን የሆነ ሶሉሽን ለመስራት ነው የዛን ጊዜ ያው ኢንተርኔት ምናምን ስለሌለ ኢንተርኔት ካፌ እየሄድክ ነው አዳዲስ ነገሮች ዲስከቨር ለማድረግ የምትሞክረው እና ያው ብዙ ኮኔክሽንም አልነበረንም እና በቃ በተገኘው አጋጣሚ የሆነች ነገር አዲስ ነገር ለመጨመር እንሞክራለን እና የመጀመሪያው ትልቁ ፕሮጀክት በቃ አይ ኦፕነር የሆነልን ትዝ ይልህ እንደሆነ አዲካ አዲካ ያኔ በጣም ሃይፕ የነበረበት በጣም ደግሞ አዋድ በደንብ ብዙ ነገር አንቀሳቅሷል የዛን ጊዜ እኔ ትዝ የሚለኝ የኢንተርቴይንመንት ኢንዱስትሪውን በደንብ አድርገው ብሬክ ያደረጉት ውስጥ አንደኛው አዲካ ነው በኢቨንትስ በኮንሰርት በለው በአልበም በመግዛት በብዙ ነገር አዋድ ብዙ ነገር አድርጓል በጣም ብዙ ነገር እና ባክዴን ደግሞ ብዙ ሰው አልነበረም ኢንተርቴይንመንት ላይ እንደዛ ኤክሴል ያደረገ እና አመሰራረታቸው እንትን ጥሩ ነበርና ያኔ የመጀመሪያው ትዝ ይለኛል የናቲማን ኮንሰርት እንትን የት ነው ወደዚህ ወደ ላፍቶ ሞል ሊዘጋጅ የመጀመሪያው ኮንሰርት ትዝ ይለኛል እሱን ለማድረግ እንደ አጋጣሚ ሆነ በጓደኛችን እስቲ የሆነ ነገር ማድረግ እንችላለን ለየት ለማስባል ምክንያቱም this is the first concert ተብለን ተጠራንና እኔ ነገሩ ነበር ብዙ ነገሮች አጋጥመውናል ግን that was the biggest project so ብዙ ሪሰርች ስለምናደርግ አይ ይሄ የማይሰራ ምናምን የሚል ነገር እንደሌለ እናውቀዋለን ስለዚህ just by hook or crook ታመጣዋለህ እንጂ አይ ይሄ እንደዚህ ነው ይሄን መስራት አንችልም ምናምን የሚለው ነገር ጭቅላታችን ላይ አልነበረ that's nice እንግዲህ በዛ ነው እሱ ነው ትልቁ ስራ የነበረው አይ ኦፕነር የነበረን ትዝ ይለኛል ግራፊክስ ትልቁ ቻሌንጅ ልገርህ ምንም ኖሃው የለንም ብቻ የውጭ ሀገር ኮንሰርቶች ስናይ እንዲህ ስቴጁ ባክግራውንድ ላይ የሆነ ትልቅ ስክሪን ምናምን ይደረጋል ይሄማ እኛ ሀገር መምጣት አለበት ብለን ከዛ ፕሮፖዝ ያደረግነው ምንድነው በቃ ግሩም ያው ሪሰርች ላይ ጎበዝ ናት ይመጣና እንጂ በቃ እኮ 3 ፕሮጀክተር አንድ ላይ አድርገን ካበራ ነው ይሆናል ምናምን ሲለን በቃ እኔ ደግሞ ፕሬዘንቴሽን ላይ ጎበዝ ነኝ ሄጄ በቃ ነገርኳቸው እናጋጥመን እናመጣዋለን በቃ የሚገርም ኮንሰርት ነው የምንሰራው ምናምን አለ ሰሩታላችሁ በቃ እሺ ስሩት ምናምን ያኔ አዋድ ራሱ ነበር አዋድ በቃ ሲሞክረው ተባለ ተጀመረ በቃ ፕሮብሌሙ ዴዋን ነው የጀመረው ፕሮጀክተሩ ከየት ይምጣ ከዛ ኦፊስ ፕሮጀክተር አመጣን እሱን በምን እናገናኘው ከዛ ግራፊክስ ካርድ የሚባል አለ ተብሎ እሱ ጊዜ ነው ማረሰው ግራፊክስ ካርድ አይተናናቅ ምን እንደሆነ ራሱ አይታወቅ እኛ በፒሲ እንኳን በቅጡ እኮ የለንም ትዝ ይለኛል ፋኑ ማይሰራ ፒሲ ነበረን ቢሮ ውስጥ በአግራፋ ሲዘን የምንጠቀመውና ከዛ ግራፊክስ ካርድ ብሩክ የሚባል ጓደኛችን ከውጭ አስመጣለን 3 አውታ ያለው እሱን አምጥተን ምን ላይ እንሰካው እንደገና ደግሞ መቀበል እንደዚህ ነው በቃ ፕሮብሌሙ እዛው ነው ፌስ ያረከው ብትመጣው እና ትዝ ይለኛል አበጋዝ ቢሮ ለመጀመሪያ ጊዜ ሄድኩት ያኔ ነውና አበጋዝ ይኖረዋል ተብዬ ነው እና አላቆም አበጋዝ እና ወስጂ ሳሳየው ግራፊክስ ካርድ እንደዚህ ለሚሰካ ነው ምናምን ብሎ ያሳየን ፒሲ በህይወት ያረሰው ማለት በቃ እንዴ ፒሲ እንደዚህ ነው እንደሚያከራ የሚለው ነገር ያየነው በዛ ፕሮጀክት ነውና እንደዛ አይነት ሪስክ ወስደን ነው እንግዲህ መጨረሻ እኔ ባይ ዘ ዌይ ሳናግረው ራሱ ከዚህ ጋር ኢፌክቶቹ አለኝ ኢፌክት በቃ ያኔ የለም ማለትና ዱ ኢት ዮርሰልፍ ቪዲዮዎችን እያየን ነው ገጣጥመን የምንሰራው አለ በቃ ሌላ ምንም ነገር ይሄ እንደዚህ ነው የተስተካከለ ነገር አመጣ ፕላግ ኤንድ ፕሌይ የለም ማለት በቃ ሁሉን ነገር እንደገና አሁን በተለይ ያው አሁን ሁሌ ቢዝነስ ላይ ያው 3 ሴክተር አለ የመጀመሪያው ሴክተር ያው ኢንተርፕረነርሺፕ አሁንም የሚሉት በቃ ራስህ የምትሰራው ሁሉን ነገር ነው ስዊሳር ሚናፊፍ ነው የምትሆነው አይደል እሱ ላይ ሁሉም ነገር ላይ አንተ ነህ ያለው
እና አሁን የድሮ ክሊፖች ምናምን ብታገኝ ያው ደግሞ እሱ እንዲጋርግ ማለት አይደለም እዛ ላይ ብታገኝ ወይ ድንበሩ እስክስታ ሲመታ ታገኘዋለህ ወይ እኔ ስሮጥ ታገኘኛለህ እንደ ኢፌክት እንደዛ ነው አይደል በዲአይዋይ ነው የተሰራው በዲአይዋይ ነው የተሰራው ጠቅላላ እንደዛ አድርገን ነው እንግዲህ ያሳለፍነው ጊዜ አሪፍ እስቲ የስራውን ወሬ ትንሽ እናቆምና ወደ ግል ህይወትህ እንምጣ እስቲ አግብተሃል አግብቻለሁ አዎ ያገባው ደግሞ የጓደኛችንን እህት ነው የኖሊን እህት እውነት ነው ወዴት ልትመጣ ነው ገብቶኛል እኔ ትዝ የሚለኝ ምንድነው ሁሌ ስታደርሳት ያኔ ቪትስ ነበር አይደል እና ራይድ ነው የሚመስላቸው ቤተሰብ እና በቃ ይሄ ልጅ ምን አይነት እንደው የዋ ራይድ ነው እንደው ቆሞ ጠብቋት ይዟት ነው የሚሄደው ሲመለስ ደግሞ አድርሷት ነው የሚሄደው ነበር የሚባለው እና ሽማግሌ እስኪላክ ድረስ ማንም አልጠረጠረም ማለት አልጠረጠረም እንዴት ነበር እስቲ ኤክስፒሪየንስ ከኖሊ ጋር የነበረው ከኖሊ ጋር መጨረሻ ነው ያወቀው ወይስ እሱም መጨረሻ ነው ያወቀው እና አላመንም አሉ እኔ ለነገሩ መጀመሪያ ስንገናኝ ከሷ ጋር የመጀመሪያዎቹ ጊዜያቶች ላይ የኖሊ እህት መሆኗን አላውቅም ነበር እኔ ኖሊ እንግዲህ አብሮ አደገኝ ነው ጅማ ስታመት አንድ ላይ ኖረናልና የነገረኝ የሆነ በሁለተኛ ነው በሶስተኛ ጊዜ እነ ሌላው ቤስት ፍሬንዳችን ሞስት ፕሮባብሊ እሱ ነው ፋይል ያቀበለው ብሩክ ይባላል እሱ ተገሲኑና አንድ ላይ ሄንጋውት እናደርግ ብሎ ሲጠራል ይጃት ሰይድ እሱ የመሰለው ኖሊም ይመጣል ከዛ እሷ መጣች ነው እሱ አውቋታል እኔ አላወቅኳት ከዛ እንዴ አንተ ጋር እንደመጣችሁ እነሱ በጣም የራሳቸው ወሬ ማቅለጥ ጀመሩና እንዴ ማናት እሷ አሁን ስለው እንዴ የኖሊ እህት ናት ያኔ ወቅት የኖሊ ከዛ ግን ያው እንግዲህ ቤታቸው ሚካኤል ጋር ስለሆነ እመላለሳለሁና አንድ ሁለት ባይዞ አግኝቶኝ ነበር ኖሊ አዎ ግን ያው አያውቅም በሚል እኔ እንዴት አልገሻወርከው እስቲ ሁሌ ከጀርባቸው መግቢያ አለች ሚካኤል የምትመቸው በሁሉም ቦታ ላይ መግቢያ ስላላት በጀርባ በኩል ቆመና ተጠብቃለህ በዛ ጋር ድሮፕ ማረጋት ቢከም ማደርጋት ያው እሷም ብዙ አትናገርም ቤት ስለዚህ መጨረሻ ላይ ታወቀና በዛ ነው ያለፍነው ለዚህ በቃ ለትዳር ትልቅ ነገር ስለበቃ ጥሩ ነው አዎ ወይ በጣም ደስ ይላል አሪፍ እንግዲህ ኦፖርቹኒቲን አወራን ትዳርን አወራን አሁን ደግሞ ወደ ሃርድሺፕ እንምጣ እስቲ አብዛኛውን ጊዜ ኢንተርፕረነርሺፖች ወይም ኢንተርፕረነር ሲባል አንድ የሥራ ፈጣሪ በራሱ በጣም መተማመኑ ትልቁ ዋጋው ወይ ቫልዩ ያ ነው ራስህን ዳውት ያረክበት ጊዜ ነበር ወይኔ ይሄን ነገር ምን ስል ነው የጀመርኩት እንደው ምን አስቤ ነው ይሄንን ነገር ያደረግነው ለተቀጥሬ መሰረ ኦል ዘ ታይም መቼ በጣም እስቲ ከባድ ጊዜ የምትለው ጊዜ መቼ እንደ ያንን ዳውት ወይንም ጥርጣሬ ራስህ ላይ ቲምህ ላይ ያረከው ነገር ላይ ጥያቄ እንድታነሳ ብዙ ጊዜ እንደዛ ሀፕን የሚያደርገው ሰው በጣም እንደ እድል ሆኖ ማለት እችላለሁ ይሄ ትልልቅ የሆኑ ፕሮጀክቶችን እንቀበላለን ትልልቅ በሳይዝም በካፓሲቲም ብቻ ሳይሆን ኢቭን የሚጠይቀው ሪሶርስም ኖሌጅም ምንም ዋይዝ ላይ በጣም ትልልቅ ይሆናል እኛ ከምናስበው በላይ ይሆናል እና እንደዛ በቃ ኤቭሪ ታይም ዳውት እንደራረጋለን ሶ ግን እንዴት ነው አሁን ለምሳሌ ሁሉም ቢዝነስማን ቢዝነስ ላይ ሲገባ ያው ሪስክ ኢዝ one of the things አይደል ሁሌ ሪስክ ትወስዳለህ ከዛ ምንድነው በቃ if your vision is right ያ የምትወስደው ሪስክ ወይ ያስተምርሃል ወይ ደግሞ ወደምትፈልገው መንገድ ይመራሃል ቤዚካሊ እንደዛ ነው ለኛ ደግሞ እነዛ ቢግ ሪስኮች በቃ ሁሌ ራስን ሁሌ ትቆማለህ am I right am I on the wrong track ምናምን የሚለው ሁሌ question ያደርጋል ያው እስከ ዛሬም ድረስ ጥሎን ማሄድ እንትን ነው ግን በጣም ትልቁ ቻሌንጅ ምለው አይ ቲንክ ትልልቁ ፕሮጀክት ላይ በቃ አሁን በተለይ ካለፉት 7-8 አመታት ወዲህ እየወሰድናቸው ያለናቸው ፕሮጀክቶች በጣም ግዙፍ ከመሆናቸው የተነሳ በቃ የሆነ ነገር የሚበላሽ ይመስላል እየሰራው ራሱ እና ግን ደስ የሚለው ብዙ ስለምትማር ከፕሮጀክቶቹ እዛው አጃይል ትሆናለህ አንተ በቃ ሁሌ ተለምዳለህ አዳፕት ታደርግና ብዙ ነገሮችን ሺፍት ማድረግ ምናምን ላይ በቃ አንተም ኮምፎርታብል ይሆንክ ትሄዳለህ እሱ ነው እንጂ ሁሌ የምትወስደው ሪስክ በጣም ከፍተኛ ነው እንግዲህ በሪስክም ደረጃ እንዴት ነው በጣም ከባድ ጊዜ በሚባለው ሁኔታ ብንመለከት ኮቪድ-19 ትልቅ ነው እናንተ ደግሞ ኢቨንት ላይ ስለነበር ኮሚኒኬሽንስ ላይ ስለነበር ስላላችሁ አሁንም ከባድ ፈታኝ ጊዜ ይሆናል
እንደው በዛ ጊዜ ውስጥ ወይንም እንደው በአጠቃላይ ሴሶ በሆንክበት ጊዜ በሙሉ ትልቅ እንደው በጣም ከባድ ውሳኔ ወስኛለሁ ብለህ በጣም ፈትኖ ቁጭ ብለህ ሳምንት 2 ሳምንት አስበህ የወሰንከው ውሳኔ አለ? ኮቪድ ምን መሰለህ በጣም አሪፍነቱ ኮቪድ ላይ በጣም የኛ ስትራክቸር አንድ የተመቸን በዛን ጊዜ ነው እንደው በቃ በጣም ከብዙ ጉድ አውጥቶናል ለምንለው ኢተርናል ሚዲያን እንትን ስናደርግ ምንድነው ያው በጣም ሪሰርች ላይ ጎበዝ ነን እሱን 100% በደንብ በኮንፊደንስ ማወራው ነው እና በዛ ምክንያት ዲፓርትመንት አሉት እና the way we design the department is በእግራቸው እንዲቆሙ ራሱን ችሎ እንዲቆም ከዛ የራሱ ገቢ እንዲኖረው እናደርጋለን። ከዛ ምንድነው እርስ በርስም ይደጋገፋል ዲፓርትመንቱ በሚያስፈልጉት ፕሮጀክቶች። ከዛ ግን ደግሞ ለራሳቸው ደግሞ የራሳቸው ክላይንቴል ምናምን ያመጣሉ። ያ ምን አደረገ ያው የኢትዮጵያ ቤዚካሊ ኢኮኖሚያችን ትንሽ ሮክ ኤንድ ሮል ነው ለኛ አይደለ ወደ ላይ ወርታች ይላል ምናምንና ለሱ አንዱ ሲወርድ አንዱ ከፍ ይላል፣ አንዱ ከፍ ሲል አንዱ ዝቅ ይላል። ስለዚህ እሱም ባላንስ ያደርግልሃል ኦቨርኦል ኢን ኤ ይር ስታየው። ኮቪድ በሚመጣበት ጊዜ በጣም ሁሉም ነገር ነው ኦል ኦፍ ሰደን የቆመው ትዝ ይልህ። ኢቨንት የሚባል የለም፣ የውጭ አክቲቪቲ ቀረ፣ ፕሮዳክሽን የሚባል ነገር አይታሰብ ምናምን። ምን ግን አሪፍ ነበረ ትዝ ይልህ እንደሆነ አብዛኛው ኤንጂኦዎች ቶሎ ወደ ኢመርጀንሲ ፕላን የገቡት ያኔ ነው። ይሄ ዶክተሮችን ማሰልጠን፣ ይሄ ምንድነው ጤና ጣቢያዎች ላይ ትልቅ ኢንተርቬንሽን ማድረግ ያኔ መጣ። እሱ ደግሞ ያኔ ድንበሩ አወር ሲዩ እሱ ነበር የሚመራው ያንን ዲፓርትመንት። የዲዛይን የምናምን ዲፓርትመንቶች አሉ፣ የዲጂታል ኢንተርቬንሽን ምናምን ዲፓርትመንቶች አሉ። አብዛኛው ክላይንቴሎቻቸው እኔ ራሴ ያላቃችሁ ከኤንጂኦ ጋር ነው የሚውሉትና የነሱ ስራ በጣም በረከተ። ያኔ we can't force the employees እንዲገቡ፣ ግን በጣም ብዙ ስራ መጣ እና ትዝ የሚለኝ በቃ ከቤታችሁ ሆናችሁ ስሩ ብለናቸው በጣም ብዙ ሰው ግን የቀጠርነው በሚገርም ሁኔታ የኮቪድ ጊዜ ነው። ምክንያቱም ትዝ ይለኛል ለጤና ጥበቃ በሚደረገው ፈንድ ትሬን እንድናደርግ የትሬኒንግ ማኑዋል መስራት፣ የክትባት እንትኖች ወረቀቶች መስራት፣ ዲዛይን መስራት፣ በቃ ዲዛይን አጠቃላይ ሁሉም ነገር በቃ መጉረፍ ጀመረ። ስለዚህ ያኔ እንደምንም ብለን እኛ እንደው ባለን ኮኔክሽን ድሮኛ ጋር ሰርተው የወጡትንም ሁሉንም ሪክሩት እያደረግን እንትን ብለናልና በጣም ደስ የሚለኝ the biggest risk ያው ልጆቹ በቃ ሊጎዱብን ይችሉ ነበረ። በጣም ደስ የሚለኝ ግን ያን ሁሉ ፕሮጀክቶች ስንሰራ ሳንቆም አንድም ሰው እንትን አላለ። ኮቪድ ሳይታመም ነው ያለፈው እና ያ በጣም ትራክ ሬከርድ ነው። ቅድም ያነሳው ነገር አንድ አለ። ይሄ አፕ ኤንድ ዳውን መሆኑ ኢኮኖሚ ያው ኢትዮጵያ ብቻ ሳይሆን በየትኛውም ዓለም ሀገራት ላይ የማክሮ ኢኮኖሚ ነገሮችን ስንመለከት አጠቃላይ ጂኦፖለቲክስ የዓለም ደግሞ ራሱ እንደው በመተሳሰሩ አሁን ስትሬት ኦፍ ሆርሙዝን ማንሳት ይችላል። አሜሪካና ኢራን ባደረጉት ግጭት የኛ የነዳጅ ፕራይስ በለው አቅርቦት በለው አፌክትድ ይሆናል። አንሰርተንቲ ወይንም ይሄ አለመረጋጋት በዓለም የንግድ ሁኔታ ውስጥ አለ። እንደው እንደ አንድ ስራ ፈጣሪም እንደ ስትራቴጂ ደግሞ ማሰብ አለብህ አንተ ያንተ ኃላፊነት ስለሆነ ነው የምጠይቅህ። አንሰርተንቲን እንዴት ነው ዲል የምታደርገው? እርግጠኛ እንዳልመኑ መሆን ባይቻልም አለመረጋጋትን ለመቋቋም ምን አይነት ነገሮችን ትጠቀማለህ? አይ ቲንክ በጣም የረዳን ነገር በተለይ አሁን ወደ ቺፍ ስትራቴጂክ ፖዚሽኑን ይዤ ስሰራ በጣም የረዳን ነገር the way you structure your business ነው። እንግዲህ አሁን 18 ዓመት አካባቢ ሆነው እንግዲህ ኢተርናል ሚዲያ ከተመሰረተ። ያ በጣም ብዙ ነገር ያስተምርሃል፣ ብዙ ነገር ያሳያል። በጣም ቢዝነሶች አስማቻ ሳይካን አያለው የውጭ ሀገር ከኛ ጋር ሲሚላር የሆኑ ምናምን እና እንደውም አብዛኛው ጊዜ ከኢትዮጵያ ስወጣ ብዙ ጊዜ የማሳለፈው ተመሳሳይ ካምፓኒዎችን በመጎብኘት ነው። አሰራራቸውን ኤክስፒሪየንስ እንድትወስድ ኤግዛክትሊ። እና በጣም ሁሌ የምቀነው የነሱ ማርኬት አብዛኛው ማጆሪቲ ኦፍ ዴር ማርኬት ኢዝ ፕሪዲክተብል። ለምሳሌ የዛሬ 5 ዓመት ያንተ ድርጅት እዚህ ጋር ይደርሳል ብለው በቃ ማርኬቱ ለዛ ኦፕን አፕ እንደሚያደርግ በቃ ፕሪዲክት አድርገው ነው የሚገቡት። ያ ምን ይሰጣል? በቃ ብዙ ነገር ስቴብል ሆኖ እንዲሄድልህ ያደርጋል። እኛ ጋር እንደዛ አይደለም። እኛ ጋር
ኦል ኦፍ ሰደን ለምሳሌ ሁሌ የምንለው ነገር አለ ኢቨንት አሁን በጣም ሄክቲክ ነው በቃ በጣም ብዙ ኢቨንት ነው የምንሰራው በአንድ አይደለ እና ሁሌ እንነግራቸዋለን ይሄ ነገር ነገ ላይኖር ይችላል የሚለው ነገር ሁሌ ጭንቅላት ኤግዛክትሊ ለምንድነው ለምሳሌ አንድ ኤግዛምፕል ልስጥ እኛ ማርኬቱ ላይ ስንገባ ዲጂታል ምንድነው ኤጀንሲ የሚባለው እኛ እንግዲህ ዲጂታል ማርኬቲንግ ኤጀንሲ የሚባለው ራሱ ካታጎሪ አልነበረም ማንንም አያውቀውም እሱ አሁን ነው ዲጂታል ማርኬቲንግ ዲጂታል ማርኬቲንግ ጋይስ ላኪ ይላልው ምክንያቱም እና ያኔ ንግድ ፍቃድ ሲሰጣን የኪነ ጥበብና የሙዚቃ አገልግሎት ምናምን ምን ነገር ነው የተሰጠን ገብቷላ ላይሰንሱ ራሱ ለኛ የሚመጥን ምናምን ሆኖ ሳይሆን በቃ ያለው ይሄ ነው በዚህ ስራ ነው ተባለ የሥራ ዘርፍ ተብሎ በዛ ነው ኤግዛክትሊ ሶ እሱን ኢቭን እሱ ደግሞ ያደገ ሲመጣ ምን አሁን ለምሳሌ ለ5 አመት ብለ ኢንቨስት አድርገ የሆነ ህግ ይወጣል ወይ የሆነ ነገር ይጨምርብሃል ከዛ ይሄ ይቆም ይባላል ስለዚህ ልክ እንደዛ በጣም ብዙ የምትገላቸው ነገሮች አሉ ሶ ከሱ ምን ተማርን እኛ ዲፓርትመንቶቹን ስንከፍተው ይሄ ትንሽ ቫራይቲ ነገር አላቸው ሶ እነዛ ዲፓርትመንቶች ሳይድም መመጋገብ የሚችሉ እንደገና በራሳቸው መቆም የሚችሉት መፈብረካችን ለኛ ምን አድቫንቴጅ ሰጠን በጣም አንሰርቴን የሆነ እንትን ሲኖር ጊዜ ሲኖር ምንድነው ሪስኩን ሼር ያደርጉታል እርስ በርስ ሶ ሁሉም ዲፓርትመንት የራሱ ሃይ ሲዝን እና ሎው ሲዝን አለው ሶ በዛ ምክንያት ኦቨርኦል እንደ ድርጅት ስታየው ግሮዝ በጣም ኤክስፖኔንሻል ይሆናል አግሪጌት ለምን አግሪጌት ውጤቱ ትልቅ ነው ኤግዛክትሊ እንደገና ደግሞ ኢንዲቪጁዋሊ ደግሞ ስታየው የየራሳቸው እንትን ይኖራቸዋል ሶ ያ በቃ በጣም the best strategy ነው ብዬ የማስበው ለኛ ቢዝነስ እሱ ነው ለሌላው ይሰራል ወይ it depends አሁን ለምሳሌ ምንድነው ሶ ቢዝነስ ስትከፍት ያው የሆነን ሰርቪስ ኦር የሆነን ሉፕ ሆል ለመስራት ነው ለመድፈን ብለህ ነው የምትጀምረው የሆነን ችግር ለመፍታት ኤግዛክትሊ ሶ if you are በጣም ጎበዝ እንደኛ ሌዚ ሳይሆን በጣም ጎበዝ ከሆንክ አንድ በቃ ፓሽኔት የሆንክበትን ቢዝነስ ወይም ስራ ትይዛለህ እሱ ላይ አድምተህ ምንም ነገር ቢመጣ በቃ እንትን ላለው ብለህ መስራት ነው እሱ ምን አድቫንቴጅ ይሰጣል you have focus is the most በቃ valuable thing in business በጣም the hard way የተማርነው እሱ ነው when it comes to እኛ ጋር ደግሞ አሁን እንደ በቃ እግዚአብሔርም ረድቶን ዲፓርትመንቱም ማደገ ጥሩ ቲም ኖረን ምናምንና ሶ each ዲፓርትመንት የራሱ ፎከስ ፖይንት ኖረው እንጂ ኮላፕስ ለማድረግ I think our business would be the number one ምክንያቱም ፎከስ አታደርግም you have to deal multiple ኖርም ያለው ቢዝነሶችን ነው ፓራሌሊ ለማስኬድ ካልቸሩም ደግሞ ይለያያል አንድ ምሳሌ እንደው ኢቨንት ኦርጋናይዘር ሆነ ከዛ ደግሞ በኮሚኒኬሽንስ ወይ በክሪኤቲቭ ኤጀንሲ እንደ ቬንደር ሆነ ገብተህ ሰፕላይ ቼን ላይ 2 ነጥብ ወይ 3 ነጥብ ላይ ኢንቮልቭ ታደርጋለህ ሶ ጥፋቶች ሊጠፉ የሚችሉበትን መንገድ በርካታ ይሆናል በጣም ብዙ ሶ ያ ነገር ረዳሃለሁ እሱ ነው እንጂ በማርኬታችን it's so volatile በቃ ማለት ፕሪዲክት ለማድረግ በጣም ይከብዳል እንደውም አሁን ትንሽ ይሻላል ምክንያቱም የትኛው ሴክተር በጣም ሊጎለብት ይችላል የትኛው ሴክተር ደግሞ እንትን ሊል ይችላል የሚለውን አትሊስት አይደንቲፋይ ለማድረግ ይችላል እንግዲህ ትልልቅ ፕሮጀክቶች ብለህ 7 እና 8 አመት ወደዚህ ብለሃል ትንሽ ፈገግ ላስብል ብዬ ነው ህዳሴ ግድብ ላይ የህዳሴ ግድብ ምርቃቱ ላይ አንድ የሥራ ባልደረባችሁ ተኝቶ እናንተ ለሌላ ነገር ወጣችሁ በፖሊስ ሁሉ በተይዞ በሴኩሪቲ ምን ታረጋለህ አንተ እዚህ አይደለም ምን የደህንነት መረጃ ወጥቷል ተብሎ ተበጥብጧል እሱ አክቹአሊ የህዳሴ ግድብ አይደለም የህዳሴ ግድብ በጣም ገር ስቶሪ አለው ግን ይሄኛው ሌላ አንድ ኢቨንት ነው ዲስክሎዝ ማድረግ ማለት ኢቨንት ላይ እኔም እንደዛ ነው ሶ ምንድነው በቃ ዩኒክ አይነት ኢንስታሌሽኖች በቃ አሁን እየተለመዱ የመጡትን በቃ ያኔ የጀመርንበት ጊዜ ነው እና በቃ ብዙ ነገር ደግሞ እጃችን ላይ ሪሶርስ ስለሌለ በቃ አድረህ መስራት ምናምን በቃ ኮመን ነው እና እዛው ነው የተቀያየረን ሺፍት እዛው የተኛን የ2 ሰዓት ናፕ እየወሰድን ምንለውና ሴኩሪቲዎች ሲፈተሽ ለካ እኔ ሁሉንም አስወጥቻለሁ ሴኩሪቲዎቹም ዞሯል ለካ እሱ አንዱ ስቴጅ ስር አካባቢ ተኝቷል እና እንደ እድል ሆኖ ማንንም አላየው ከዛ ሚቲንጉ ተጀመረ በጣም ሃይ ኦፊሻሎች ነበሩ በቃ ማውራት ጀምሮ ኢን ዘ ሚድል ኦፍ ዲስከሽን እንደዚህ ተይዞ ወጣ ከዛ እንዴ
አለ እኔ በሌላ በር በኩል የገባው ሁሉ መሰለኝ እሱ እንደ ድንገት ነው ንቅት ሲል ኦሬዲ ሚቲንግ ተጀምሯል መሀል ላይ ነው ያለው ሴኩሪቲዎቹ አፋፍሰው ይዘው እንደዛ በጣም ብዙ ነገር ነው የሚያጋጥም ያው ምንድነው ላይክ እኛም ስራው መሳካቱ ላይ ስለሆነ በጣም ፎከሳችንና ፕሬሸሩ ያ ስለሆነ ያቺ ሰዓት ከማለፏ በፊት በቃ ተረባርበ መጨረስ ነው እንግዲህ ያው እኔ የህዳሴ ግድብም በጣም ትልቅ ነበር እኔ ትዝ ይለኛል 5 ቀን ምናምን ራሱ በጣም ሚኒመም ስሊፕ እየተተኛ ምናምን የተሰራው ነው የዛ ያምርቃ ጊዜ እንደዚህ አይነት ትልልቅ አንደኛ መሰለ ፕሮጀክቶቹ የበቃ ህዝብ ለህዝብ ነው እየሰራ ያለው የህዝብን አደራ ልበለው ቋንቋውን ለመጠቀም በቃ ያንን ነው ተቀበለ ያን ነገር አድርገህ ለማስረከብ የምትሄደው ደግሞ ያ ፕሬሸር በጣም ትልቅ ፕሬሸር አለው እና ጫና ማለት ባልፈልግም ያው ጫና አለው ግን እንደዚህ አይነት ነገሮች ላይ ግጭቶች መፈጠራቸው አይቀርም ብዬ አምናለሁ ሁለት ጥያቄ ነው የምጠይቅ አንደኛ እንደ ዮናታን እነዛን ፕሬሸሮች ወይ ጫናዎች እንዴት ነው ራስን የምታረጋጋው ከግል ባህሪ አንፃር ሁለተኛ ፓርቱ ደግሞ ግጭቶች ሲፈጠሩ ከፓርትነርም ጋር ሊሆን ይችላል ከሰራተኛም ጋር ሊሆን ይችላል ከአሰሪ ድርጅትም ጋር ሊሆን ይችላል ኮንፍሊክት ሬዞሉሽን ስትራቴጂዎች ምንድን ናቸው so the good part is እንደዚህ አይነት ትልልቅ ሜጋ ፕሮጀክቶችን ስትሰራ ምናምን ምን ኮንፊደንስ ይሰጣል መሰለ በቃ ኤኒቲንግ አሁን ቢያጋጭህም እንደምትሰራው ታውቀዋለህ ያ ነገር እንደሚመጣ ታውቀዋለህ ስለዚህ እዛ ጋር የምታሳልፋቸው ጭቅጭቆችና እንትኖች በቃ ልክ ከኢቨንቷ ታይም ሜቢ 1 ሰዓት በፊት በቃ ማለቅ አለባት ከዛ እሷ ካለፈች በኋላ በቃ ምንም ነገር ሴንስ አይሰጥህም ከዛ በኋላ ምንም ነገር የሚያልፍ ነገር የለም ስለዚህ ያ ነገር በጣም ስለለመድ ነው ብዙ ነገሮችን ቀለል አድርገህ ማሳለፍ እንድትችል ያደርግሃል ፕሬሸር ፖይንቱ ግን በጣም ብዙ ነው ፕሬሸር ኢን ሴንስ ለምሳሌ አይ ቲንክ ሁሌ ባለቤት ያውን የሜዲካል ፕሮፌሽን ላይ እናት ያለችው እና ሁሌ ቀልድባታለሁ በቃ እኛኮ በሀርት አታክና በደም ብዛት ማን ሞት ሰዎች እኛ ነን በቃ እስካሁን ድረስ ኤግዚስት ካረግን እላታለሁ ምክንያቱም the amount of pressure አንተ ላይ ያለው not only ሜጋ ፕሮጀክት ስለሆነ ብቻ ሳይሆን ከኔቸሩም ራሱ ከቬንደር ጋር ዲል ማድረግ ከዛ አንሰርቴን የሆኑ ነገሮች ሀፕን ያደርጉባል ኦል ኦፍ ሰደን ሶ እነዛን ነገሮች ፕሬሸር ተቋቁሞ ማስኬድ ማለት ራሱን የቻለ በቃ አንተን በቃ የማታውቀውን ስለንቦና እየፈጠረብህ ይመጣል እኔ አሁን እንደዚህ ካልመነኝ እንዴ ብያ አስቤ አለቀ ስናደድ በጣም ነው ብናደደው ግን ኢቨንት ላይ ስትመጣ በቃ ያንን ገጸ ባህሪ የተላበስኩት መጣለ ሳትወድ በግድ ትለምደዋለህ እና በዛ መሰረት ነው እንትን የምትለው ብዙ ጊዜ ያው አሁን በጣም ትልቁ ግጭት እንደውም እኛ ከፓርትነሮቻችን ጋር አራታችን ተጋጭተን አናውቅም ማለት ያው እንጨቃጨቃለን እንከራከራለን ግን at the end of the day አሁን ፋሚሊ ስለሆነ ብዙም ከዛ የሚያልፍ ነገር የለም ብዙ ጊዜ እንትን የምትለው አርጊውመንት ውስጥ የምትገባው ከቬንደሮች ጋር ነው so the most difficult thing ኢትዮጵያ ውስጥ ምን ይከብዳል ብትለኝ ቬንደር ማግኘት ቬንደር ቬት አድርጎ ቬንደር አግኝቶ ኮንሲስተንትሊ ሰርቪሳቸውን እንዲሰጡ ማድረግ that's the most challenging part ደግሞ ጥሩ ኳሊቲ ኖሮት ሪላየብል ሆኖ ታማኝ ሆኖ ዛሬ ብሎ እኮ ነው የምር አንዳንዴ ህትመት ላይ ነው ድሮ ኤጀንሲ ላይ ስንሰራ ህትመት አንተ ኢቨንት ዛሬ ነው ለህትመት የፍላየር ብሮሸር ምናምን አለ አይደለ እሱ በቃ አመጣልሃለሁ ቢሮ 11 ሰዓት ላይ ይላል እሱ ዘግቶ ይሄዳል በቃ ላይ ጋር እንደዛ ነው በቃ ጠዋት ላይ አንተ በቃ እንደዚህ ያልኩ ነው እና እንደውም ብዙ ጊዜ ይሄ እንደዚህ ሌላም ሴክተር ላይ ያሉ ቢዝነስ ኦነሮችም ምንም ተገናኝተን እስቲ አማክሩን እናውራ እስቲ ምናምን ብለን ስንጫወት በቃ ሁሌ ኮንሲስተንሲ is key ለኢትዮጵያ ሴክተር ኮንሲስተንት ሆነ አንድን ሰርቪስ መስጠት ከቻልክ በቃ አንተ ሪፒቴብል የሚያደርግህ እሱ ብቻ ነው እሱ ነው ቢዝነስህን የሚያመጣው እኛ ምን ተቸገረው በቃ እሱ አሁን ለምሳሌ ያው ኢቨንት ታውቃለህ ቲም ወርክ ነው ሶ ለምሳሌ አሁን ህዳሴ ግድብ ብትለኝ ከበስማም ከ10 11 ቬንደር በላይ ነው የሚገባው እነሱ በሙሉ ኮሄረንት አድርጎ ስራውን ማሰራት ራሱ በጣም በቃ ትልቅ ቻሌንጅ ነው ትንሿም ኢቨንት ብትለኝ ከሲኒክ ዲዛይን ከውድ ወርክ ከሪጊንግ ከላይቲንግ ከምናምን ጀምሮ ሁሉም አንድ ላይ ተሰብስቦ ተሰርቶ ነውና ምንድነው የሚያስደነግጥህ ሁሉ ኢቨንት የሚለካው እንትናንቱን ሰራ በመባል አይደለም
በቃ ኢንድ ሪዛልቷ ናት የምትለካው። ያቺ ሪባን ስትቆረጥና ከዛ በኋላ ያለችው ነገር ነው። ሶ አይደር ዩ አር ሰክሰስፉል አስ አ ቲም ኦር ፌል አድርገሃል። ሶ አንድ ሰው መጥቶ የኛ መለኪያ ለምሳሌ አንዱኛው ኬፒአይያችን አንድ ሰው መጥቶ ኢቬንቱ አሪፍ ነው ካለ ነው የምንደሰተው እንጂ ሳውንዱ አሪፍ ነው ሌላው እንኳን ካለ በቃ ኦሬዲ ፌል አድርገሃል። ያንተም ይሁን እሱ ሪስፖንሲቢሊቲ አንተ ላይ ነው ያለው። ፕሮጀክት ማኔጀር እንዴት ነው የምመርጠው ታዲያ? እኔ አሁን ይሄን ስትለኝ አሁን እኔ የምር ነው የምልህ አይደል 11 ቬንደር አንድ ላይ ማናገር ማለት ያንን ደግሞ ሲነርጂ ፈጥረህ እንዲሰራ ማድረግ ማለት ትልቅ ራስ ምታት ነው በጣም እና ጠንካራ ፕሮጀክት ማኔጀር ያስፈልጋል። ይሄ መሬት ላይ የወረደውን ነገር ስትራቴጂውን እንዳለ ሆኖ ሁሉ ነገር አፈጻጸም ላይ ግን ካልሆነ አይሆንም አይደለ? እስቲ ሪክሩት ስታረግ ፕሮጀክት ማኔጀሮችህን ወይንም ሰራተኞችህን ቲም ሊደሮችህን እንዴት ነው? አብዛኛው ጊዜኛ ስንቀጥር በሪኮመንዴሽን ነው ሲጀምር። ባይ ዘ ዌይ አሁን ለምሳሌ አሁን ሄድ በጣም ሜንሊ ፎከስ አድርጌ ሄድ የማደርገው የኢቨንት ዲፓርትመንቱ እና አንድ ሁለት የሚከፈቱ አዲስ ካምፓኒዎች አሉ። እነሱን አሁን ራን እያደረኩ ያለሁት። ሶ የኢቨንት ላይ ስንመጣ አብዛኛው ሪኮመንዴሽን ኢቨንት ኢንዱስትሪ ባይ ዘ ዌይ ለኢትዮጵያ ሁሌ የምለው ላይክ ኢትስ ኒው ገና ድክ እያለን ማለት ፕሮፌሽናል እንትን መስመር ላይ አልገባንም። ስለዚህ የተማሪ ሰው ኃይል አታገኝም። ቤዚካሊ ሳብቱ ዩ ልጆቹን ለማሰልጠን እሱ ቆርጠህ መግባት አለብህ። ስለዚህ ኢንቨስት አድርገህባት ኤግዛክትሊ። ስለዚህ ስታመጣቸው በቃ ባህሪ እና ይሄ እንዴት ነው ለምሳሌ ትናንትና እስከ ሌሊት 9 ሰዓት ሰርተን የገባ ነው። አሁን 12 ሰዓት መግባት አለባቸው ልጆቹ። they are going to take like 3 ሰዓት ወይ 4 ሰዓት ናፕ። አንተ ራሱ ነገ የመጣው 12 ሰዓት ነው። ኤግዛክትሊ። ስለዚህ ያንን መቋቋም የሚችሉ ከዛ ማለት በቃ የፈለገ ነገርም ቢሆን ያ ነገር እንዲሳካ ነው ያንን ሁሉ ኢነርጂና ፕሬሸር ኤግዘርት ማደርገው የሚል ሜንታሊቲ ያላቸው ልጆች ነው መቀጥረው። ከዛ ታሰለጥናለህ። ማሰልጠን ደግሞ ራሱን የቻለ ምክንያቱም ለምሳሌ አዲስ ኢንዱስትሪያል እኛ ጋር አሁን ሪሰርች ስናደርግ ምንድን እናደርጋለን? ራሳችንን መጀመሪያ አይተነው ከዛ ተምረ ነው ምናምን የምንለው። አሁን እኔ በጣም ብዙ ሰርቲፊኬሽን አለኝ፣ ግሩ በጣም ብዙ ሰርቲፊኬሽኖች አሉ፣ ግን ለመስራት ሳይሆን ልጆቹን ለማሰልጠን እና ለምሳሌ አሁን አመ ሰርቲፋይድ ሪገር ማለት ለምሳሌ አንድን ኤኒ ታይፕ ኦፍ ኢኩዊፕመንት ቴምፖራሪ ስትራክቸር ሰርተ ከሰው አናት በላይ ላይ የምታንጠለጥል ከሆነ ሪጊንግ ይባላል። ሶ ዓለም ላይ እስከ ሌቭል 4 አለ። ሌቭል 1 ድረስ ሰርቲፋይድ ነን። ልክ እኛ ሰርቲፋይድ ስንሆን ከኛም ጋር ያሉ ልጆች ሰርቲፋይድ እናደርጋቸዋለን። ሶ የኔ ሰርቲፋይድ መሆን አንደኛ ሴክተሩ ማወቅ ነው፣ ሁለተኛ ደግሞ ለማሰልጠን ይቀላል፣ ስራውንም ለማሳየት። ኤግዛክትሊ ልክ እንደዛ። ሶ እንደዛ በጣም ብዙ ነው አንተም የምትማረው። ሶ ልጆቹን የምታሰለጥነውና ጊዜ የምታጠፋው በማሰልጠን ደግሞ በጣም ብዙ ሰዓት ነው። ሶ ያ በጣም ብዙ ኖሌጅ እንዲኖርህ ያደርጋል። that's nice በጣም አሪፍ ዮኒ። እንግዲህ ያው ዞረን አዲስ አበባን ወደ ሰፈር ሜክሲኮ ጋር ደርሼ ወደ ልደታ እየሄድኩልህ ነው። ለአዲስ አቤት አለው አዎ እዚህ ሰፈር ነው ታስቃኘኝ ነው። እስቲ እንግዲህ ያው ልጅነትህ እዚህ ላይ ነው። አሁን ደግሞ ትልቅ ቦታ ላይ 18 ዓመት እንግዲህ አንድ ድርጅትን በተለያዩ ሮሎች መምራት እና 18 ዓመት ጎረምሳ አለህ ማለት ነው። 18 ዓመት ልጅ አለኝ በል እንደዛ ነው። ገብቷል አይደለ? ሶ ያ እንዳለ ሆኖ በፊውቸር ሮድ ማፕ በምትሰራቸውም ስራ አሁንም እስከሰራው ድረስ እስቲ በምን መታወስ ትፈልጋለህ ብዬ የመጨረሻ ጥያቄ ላቅርብልህ። በምን መታወስ እንደው ሰው ዮናታንን ሲያስታውሰው በምን ያስታውሰው? ለሱ ገና አልደረስኩም። እሺ ግን ምን በጣም ይቆጨሃል ብትለኝ ሶ the problem of a Swiss army knife is master of all is a master of none ይባላል። ልክ እንደዛ ነው። jack of all trades exactly so ምንድነው ሁሌ የምቀናው ለምሳሌ let's say አሁን ፓወር ላይ የሚሰራ ሰው ሳገኝ በቃ እዛ ላይ አንቱታን አትርፎ ስታየው አትቀናም? ላይክ he's the expert እዛ ላይ አይደል? ልክ እንደዛ አሁን በጣም ብዙ በተለይ ውጭ ወጥቼ የማገኛቸው ሰዎች they always fascinates me እና እኔ መቼ ነው እንደዛ የሚሆነው የሚለው ሁሌ ጥያቄ አለብኝ። ምክንያቱም ብዙ ነገር ስለምትሰራ ገባ ሁሉም ላይ ስፔሻላይዝ ታደርጋለህ፣ ግን የሆነ ነገር ላይ እንትን ይልሃል እና ግን
ሁሉም ነገር ላይ ደግሞ ስፔሻላይዝ አድርጋ አትችለው። ስለዚህ ምመኛው እሷ ትቆጨኛለች ማለት ወዴት ዳይሬክሽን ነው የሚሄደው ምለው ፊገር አውት አለማድረጌ እሱ ይቆጨኛል። በጣም ደስ የሚለኝ ግን በጣም ብዙ ኖሌጅ ደግሞ አውቄያለሁ። እነሱ ኖሌጆች እንዴት ነው ለኢንዱስትሪው አዲስ ስለሆኑ አንተም በቃ ትጓጓለህ። ለምሳሌ ቴምፖራሪ ፓወር ኢንስታሌሽን እንደ አንድ ድርጅት የብሪቲሽ ስታንዳርድ ነው አዶፕት እያደረግን ያለ ነው። ሶ ዳትስ ሂውጅ ለኢንዱስትሪ ያው ብዙ ሰው ባያውቀውም ግን it's a big leap. Exactly, it's a big leap. ሶ አሁን ሪጊንግ ብልህ ለምሳሌ አሁን ቅርብ ጊዜ አንድ ሁለት ትሬኒንጎች አሉ አሁን ከውጭ መጥተው የሚያሰለጥኑ ልጆቻችንን። ሶ ሮፕ አክሰስ እንጨምራለን ለልጆቻችን። ሶ ሮፕ አክሰስ ማለት አሁን ለምሳሌ ኮንቬንሽን ሴንተር it's a new for the industry አይደለም። that's the 20 ምናምን 23 ሜትር ሃይት ላይ ነው እዛ ላይ ነው ተንጠልጥለህ የምትሰራው። ልክ ነው። ማንም ዴራ ያረግም በሮፕ እሱን ወጥቶ ሰርቶ በሮፕ ለመውረድ ያለ ምንም ኤሊቬተር ያለ ምንም አክሰስ ፖይንት ገብቷላ። ሶ ሮፕ አክሰስ ልጆችን ፕሮፌሽናል በሆነ ሰው ስታሰለጥናቸው በጣም ደስ ይላል። ማለት ኢንዱስትሪ ላይ የሆነ ነገር እየጨመርክ ነው። ሶ ያ እነዛ ኖሌጅ ሲደመሩ በቃ ናይስ። ስለዚህ የሆነ ነገር አድ ያደረኩ ነው ለኢንዱስትሪ የሚለው ነገር ደስ ይላልና ያ ነገር ነው አይ ቲንክ ኮምፎርታብል ዞን ላይ የከተተንና የሆነ ነገር ላይ ስፔሻላይዝ እንዳታደርግ ሌላ ደግሞ አዲስ ነገር ይመጣብህና ኪዩሪዮሲቲ እኮ ነው ባይ ዘ ዌይ ያልክ ትሄዳለህ። ኪዩሪዮሲቲ ሁሌ ነው በቃ አዲስ ነገር ስታይ እስቲ ይሄንንም ነገር ደግሞ እስቲ ልሞክረው ይሄንንም ነገር ደግሞ ልሞክረው ነው። ኤግዛክትሊ። አሪፍ እንግዲህ 18 ዓመት ሰርተሃል። ያው ኢተርናልን ከልጅነት እስከ እውቀት ልበልልህ። ዮኒ ለጊዜያችን በጣም አመሰግናለሁ። እኔ ያሉኝን ጥያቄዎች ጨርሻለሁ። ግን ለወጣት ጀማሪ ስራ ፈጣሪዎች ኢቨንትም ላይ ሊሆን ይችላል ክሬቲቭ ኢንዱስትሪም ላይ የትኛውም ዘርፍ ላይ ለሚገቡ እንደው ለስኬታቸው ምከር ብትባል አንድ ምከርና እንጨርሳለን። እሺ እኔ መካሪ ታይፕ አይደለም እንዲያርግ በቃ ልትል ነው እንደዛ ነው የምታወራው። በቃ ካልሽ እንደዛ ታረገው እንዴ? ሶ አሁን ለሚከፍቱት ሶ ያው ፓርትነርሺፕም አሁን አብዛኛው ሰው ብቻውን ነው አይ ቲንክ የሚደፍረው። ያው ፕሮስ ኤንድ ኮንስ አሉት። እሱ ግን ያው አሁን ለሚከፍት ሰው በጣም ፎከስ ማድረገው ኤክሴል ማድረግ ላይ ቢሰሩ እና መጀመሪያ ከመክፈቱ በፊት ሰርቪሱን በደንብ ቢያጠኑት what are the gaps that they saw in the service sector ከዛ ደግሞ ምንድነው አሻሽለው ማምጣት የሚችሉት የሚለውን ነገር በደንብ ቢያጤኑበት በጣም አሪፍ ነው። because እኛም አሁን እየሄድን ነው። ለምሳሌ አሁን ሁለት አዲስ ካምፓኒዎች እየከፈትን ነው። አንደኛው actually የማኑፋክቸሪንግ ላይ የስክሪን መገጣጠሚያ ፕላንት ነው። በጣም ዘመናዊ ነው እና ደግሞ ለኢንዱስትሪው በጣም ዩኒክ ነው። አሁን ከምታያቸው ኤልኢዲ ስክሪኖች በተሻለ ኢነርጂ ኤፊሽንት የሆነ አውቶማቲክ ብራይትነስ ኮንትሮል ያለው ዌዘር ሬዚስታንት የሆነ ልክ እንደዚህ አይነት ነገሮችን ያማከለ አዲስ ፋሲሊቲ እየገነባን ነው። ለእኛ አሁን ኢትስ ኒው ቢዝነስ አዲስ ሴክተር ላይ ነው የምንገባው። ቢሊቭ ኢት ኦር ኖት ግን 2 ዓመት ፈጅቶብናል ሪሰርች ስናደርግ ዲው ዲሊጀንስን ስንሰራ ጥናቱ ፊዚቢሊቲ አሁን ቢመጣ ማርኬት ላይ ዲስትሪቢዩት ተደርገው ማርኬቱ ነበር ባይዘው ያኔም አሁን በተለኛ ደግሞ the biggest screen provider ስለነበርን ለሬንታሉ ኤሪያ ገባ ሁሉም ይመጣል። ስክሪን ይሄን ያህል ካሬ እስቲ ሽጡልን ምናምን ይሉሃል። እሱ ይሸውደን ነበር ሪሰርች ባናደርግ ኖሮ። back then it was too early። አሁን ራሱ it was too early ምክንያቱም አሁን የምታያቸው ስክሪኖች ከአንድ ዓመት ከሁለት ዓመት በኋላ ሰርቪስ መፈለግ ይጀምራሉ። ያኔ nobody is ready ያንን ፕሮቫይድ ለማድረግ ሜንቴናንሱን ለመስራት ሰርቪሱን ከዛ ደግሞ የሚበላሹበት ሪዝን ለምን እንደሆነ ብዙ ሰው አላጠናም። ገባ ሶ እኛ በዛ ማርኬት ላይ 2 ዓመት ምናምን አጥንተናው ምን ብለን ቬንደር ቬት አድርገን ከቬንደሮች ጋር ብዙ ቻይና ሀገር ሄደን ስናወራ ከዋናዎቹ ፋክተሪዎች ጋር ባይ ኔቸር ያው ቶፕ የሚባሉት ነው ማግኘት የምንወደው ከነሱ ናቸው የሚያስተምሩ ገባ ሶ እዛ እነሱን ማግኘት አንድ ስራ ነው። ከዛ ካገኘ በኋላ ደግሞ ቴክኖሎጂው ጋር በጣም ብዙ አይነት ፍጭት ታደርጋለህ። ለምሳሌ እነሱ ገባ ዩኒቨርሳል የሆነ ካቢኔት ዩኒቨርሳል የሆነ እንትን ነው የሚሰጡ። አንተ ደግሞ እሱ ለአንተ ፊት አያደርግም።
ገባ ሂዩሚዲቲ ገሏል ስክሪን ከዛ ደግሞ የምታያቸው ቴክኖሎጂዎች የሌሏቸው ናቸው አብዛኞቹ የሚገጠሙ ስለዚህ እነሱ እንዲኖሩ በመታደርገው ፍጭት አንተም ቴክኖሎጂውን እየተማርክ ትመጣለህ እነሱም ደግሞ አንተን በደንብ እየተረዱ ይመጣሉ ስለዚህ መጨረሻ ላይ ከአንድ አመት ወር ከሁለት አመት እንትን ዲስከሽን በኋላ ወር ሪሰርች በኋላ የምታገኘው ውጤት በጣም አሪፍ ነው ያን ግን እንደ አብዛኛው ሰው ግን ዘው ብሎ ቢዝነስ ላይ መግባት ነው የሚያየው ነው እንደውም ኮስት ከመናሩ በፊት እስቲ ቆም ብለህ አስበው እሺ ከአንድ አመት በኋላ እንዴት ነው ማየው ሁለት አመት ላይ እንዴት ነው አምስት አመት ላይ እንዴት ነው የሚለውን ፕሪዲክት አድርገው ምክንያቱም that's the only time you have እጅህ ላይ ቁጭ ብለህ ካልኩሌሽኑን ለመስራት አንዴ ስራው ከተጀመረ ተጀመረ ኪሳራውም ኢን ሪል ታይም ኪሳራውም ኢን ሪል ቫልዩ ነው እየመጣ የሚመጣ እሱ ነው ብዙ ጊዜ በቃ በተለይ ስታርታፖች ምናምን የሚገላቸው እሱ ነው ልክ ስትገባ ነው እንደ አዲስ ዲስከቨር የምታደርገው የከስተምሱንም አዲስ ህጉን ታየዋለህ ገቢዎችንም አዲስ ታየዋለህ ከዛ ፋይናንሻሊ እንዴት ስታንድ ለምታረጋ አታውቀውም ስለዚህ ያ ፕሮብሌም ነው ሁለተኛው ሂውማን ሪሶርስ ነው ሶ አሁን ይሄን እንግዲህ አሁን ኢተርናል ወደ 110 120 ኤምፕሎይ አለ ፐርማነንት ሶ እያደገ ነው ሶ ስቲል የተማረ የሰው ኃይል የለም ብለን በኮንፊደንስ እናወራለን ምክንያቱም ያንተ ሴክተር ኢዝ ዩኒክ ሴክተር ለምን ዳቦ መሸጥ አይሆንም እዛ ላይ ስፔሻላይዝ ያደረገ ሰው አግኝተ ከዛ እሱ ላይ ያንተን ወርክ ፍሎ አዶፕት እንዲያደርግልህ ማድረግ ከዛ ኢንተርናሽናል ኖርሞቹ ምንድናቸው ብለ እሱን አዶፕት እንዲያደርጉ ማድረግ ራሱን የቻለ ሀስል ነው እሱን በቃ አንተ አምነህ መግባት አለብህ ቢዝነስን ስትከፍት ሶ ሁለቱ ትልልቅ ነገሮች እነሱ ነው የሰው ኃይልን ሶልቭ ማድረግ ከቻልክ አንተ ስለ ቢዝነሱ በደንብ ሪሰርች አድርገህ ፎከስድ መሆን ከቻልክ በጣም ትልቅ ቦታ ላይ መድረስ እንትናቸው ኃይል ነው ስለዚህ አጥኑ መጀመሪያ የቢዝነሱ ከመጀመሩ በፊት ነው በደንብ መጠናት ያለበት ከዛ ላይ ደግሞ የሰው ኃይል ምልመላ ላይ ወይ ሪክሩትመንት ላይ በደንብ መስራት ነው በጣም ዮኒ በጣም አመሰግናለሁ እየሳቅን እየተጫወትን ስለ ስራና ስለ ግል ህይወት አውርተናል እንግዲህ thank you so much for your time በጣም አመሰግናለሁ እኔም በጣም አመሰግናለሁ thank you